ሰላም ሰላም ውድ የቻናላችን ቤተሰቦች፣ ዛሬ ደግሞ በጣም የሚያስደንቅና የሚያስተምር ታሪክ ይዤላችሁ መጥቻለሁ። ታሪኩ ምን መሰላችሁ? የሶስት ፍየል ግልገሎች ታሪክ ነው። ተዘጋጅታችኋል? እሺ፣ ወደ ታሪኩ እንሂድ። ከዕለታት አንድ ቀን ሶስት ወንድማማቾች የፍየል ግልገሎች ነበሩ። አንደኛው ትንሹ ግልገል በጣም ትንሽና የሚያምር ነበር። ሁለተኛው ደግሞ ከትንሹ ትንሽ ከፍ ያለ ነበር። ሶስተኛው ደግሞ በጣም ትልቅና ብርቱ ግልገል ነበር። እነዚህ ፍየሎች በሚኖሩበት ቦታ ላይ የሚበሉት ለምለም ሳር አልቆባቸው ነበር። ከወንዙ ማዶ ግን በጣም አረንጓዴና ጣፋጭ ሳር የሞላበት መስክ ይታያቸው ነበር። ነገር ግን ወደዛ ለመድረስ በአንድ ድልድይ ላይ ማለፍ ነበረባቸው። የሚያስፈራው ነገር ግን እዚህ ጋ ነው። በዛ ድልድይ ስር በጣም ክፉ፣ አስቀያሚና አስፈሪ የሆነ አውሬ ነበር። ይህ አውሬ ማንኛውም ሰው በድልድዩ ላይ ሲያልፍ ሰምቶ ወጥቶ ሊበላው ይሞክር ነበር። መጀመሪያ ትንሹ ፍየል ግልገል ወደ ድልድዩ ቀረበ። እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም ወዲያውን ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በታላቅ ድምፅ ጮኸ። ትንሹ ፍየል እኔ ነኝ ትንሹ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በድፍረትና በትንሽ ድምፅ። እኔማ አሁን መጥቼ እበላሃለሁ ይለዋል። ትንሹ ፍየል ግን እባክህ አትብላኝ፣ እኔ በጣም ትንሽ ነኝ፣ እናም አላጠግብህም። ከኔ ቀጥሎ ትልቅ ወንድሜ ይመጣል፣ እሱን መብላት ትችላለህ ይለዋል። አውሬውም ግልገሉ ትንሽ ስለሆነ ባይበላው እንደሚሻል አሰበ። እሺ ቶሎ እለፍ ይለዋል። ከትንሹ ቀጥሎ መካከለኛው የፍየል ግልገል ወደ ድልድዩ መጣ። እግሮቹም ከትንሹ ትንሽ በረታ። ትሪፕ ትራፕ የሚል ድምፅ አሰሙ። አውሬውም እንደገና ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ ጮኸ። መካከለኛው ፍየልም እኔ ነኝ መካከለኛው ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው። አውሬውም እኔማ እበላሃለሁ ብሎ ይመልስለታል። መካከለኛው ፍየል ግን እባክህ አትብላኝ፣ እኔ እንደ ትልቁ ወንድሜ ትልቅ አይደለሁም። ከኔ ቀጥሎ ትልቁ ወንድሜ ይመጣል፣ እሱን ብትበላው ትረካለህ፣ እኔን ብትበላኝ ግን ምንም አልጠቅምህም ይለዋል። አውሬውም ስግብግብ ስለሆነ ብዙ መብላት እንደሚፈልግ አሰበ። እሺ ብያሃለሁ፣ ሂድ እለፍ ብሎ ይመልስለታል። በመጨረሻም ትልቁ የፍየል ግልገል መጣ። ወደ ድልድዩ ሲሄድ እግሮቹ ድልድዩን ሲረግጡ ትሪፕ ትራፕ የሚል አሰሙ። አውሬውም ሰምቶ በእኔ ድልድይ ላይ ማን ነው የሚረማመደው ብሎ በቁጣ ጮኸ። ትልቁ ፍየልም እኔ ነኝ ትልቁ ግልገል፣ ማዶ ካለው መስክ ሳር ልበላ ነው አለው በታላቅ ድምፅ። አውሬውም እኔማ እበላሃለሁ ብሎ ይመልስለታል። ትልቁ ፍየል ግን ሞክረው እስኪና አለው በድፍረትና በንቀት። አውሬውም ቁጣው ጨመረ እና ድልድዩ ላይ ወጣ። ትልቁ ፍየል ግን ምንም አልፈራም። በቀጥታ ወደ አውሬው ሮጦ በቀንዶቹ ወግቶ ወደ ወንዙ ወረወረው። አውሬውም እየጮኸ ወደ ወንዙ ወደቀ። ወደ ወንዙ ከወደቀ በኋላ ሁለቱም ወንድማማቾች ተቀላቀሉት። ሶስቱም ወደ ማዶ መስክ ሄደው ጣፋጭና ለምለም ሳር በሰላም መብላት ጀመሩ። ከዚያን ጊዜ ጀምሮ ያንን ድልድይ ሲሻገሩ አስፈሪ አውሬ አላገኛቸውም። ልጆች፣ እናንተስ ልክ እንደ ትልቁ ፍየል ጎበዝና ደፋር መሆን ትፈልጋላችሁ? ተረቱን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁን ሼር ማድረጋችሁን አትርሱ። በሚቀጥለው ተረት እስክንገናኝ ደህና ሁኑ።